እንደ አውሮፓውያኑ አቆጣጠር የካቲት 3 ቀን 2026 በዩክሬን ዋና ከተማ ኪየቭ የተሰማው መግለጫ በአውሮፓ የጸጥታ መዋቅር ላይ አዲስ አቅጣጫ ጠቋሚ ሆኖ ተመዝግቧል። የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ዋና ጸሐፊ ማርክ ሩት በዩክሬን ፓርላማ ተገኝተው ባደረጉት ንግግር በዩክሬንና በሩሲያ መካከል የሰላም ስምምነት እንደተፈረመ የህብረቱ ወታደራዊ ኃይሎች ወዲያውኑ በዩክሬን ምድር ስምሪት እንደሚያደርጉ ይፋ አድርገዋል። ይህ መግለጫ የወጣው አሜሪካ የምታስተባብረውና በዩክሬንና በሩሲያ መካከል የሚደረገው የሰላም ንግግር በአቡዳቢ ከመጀመሩ ጥቂት ቀናት ቀደም ብሎ ነው። ዋና ጸሐፊው ማርክ ሩተ ለዩክሬን ሕግ አውጪዎች ባደረጉት ንግግር ስምሪቱ የፈቃደኞች ጥምረት በተሰኘ መደበኛ ባልሆነ ቡድን አማካኝነት የሚከናወን መሆኑን ጠቁመዋል። ይህ ስብስብ የምድር ጦርን፣ የአየር ኃይልንና የባህር ኃይል ድጋፍን የሚያካትት ሲሆን ዓላማውም በሁለቱ ሀገራት መካከል የሚደረገውን ማንኛውንም የሰላም ስምምነት በተግባር ለማረጋገጥና የወደፊት ሊከሰት የሚችሉ ጥቃቶችን አስቀድሞ ለመግታት የታለመ እንደሆነ ተገልጿል። ማርክ ሩተ በንግግራቸው ወቅት አጽንኦት ሰጥተው እንደተናገሩት በዓለም ዙሪያ ያሉ ሌሎች ፈታኝ ክስተቶችና ዓለም አቀፋዊ ጂኦፖለቲካዊ ውጥረቶች የኔቶን ትኩረት ከዩክሬን የጸጥታ ጉዳይ ላይ ሊያርቁት አይችሉም። ዩክሬን አሁንም የህብረቱ የጸጥታ አስተሳሰብ ማዕከል ሆና እንደምትቀጥል የገለጹት ዋና ጸሐፊው ህብረቱ ከዩክሬን ጋር ዕለታዊ ግንኙነት እያደረገ መሆኑንና ወታደራዊ ቁሳቁሶቹንም በተከታታይነት እያቀረበ መሆኑን ገልጸዋል። እንደ ሩተ ገለጻ የዩክሬን የቅድሚያ ፍላጎቶች ዝርዝር በተሰኘው የአሰራር ማዕቀፍ አማካኝነት ለግንባር ውጊያ የሚያስፈልጉ ሚሳኤሎች 75 በመቶና የአየር ክልል ለመጠበቅ የሚያገለግሉ ሚሳኤሎች 90 በመቶ ለዩክሬን ደርሰዋል። ይህ አሰራር ከ50 በላይ ሀገራት የመከላከያ ሚኒስትሮች የሚሳተፉበትና የጦር መሳሪያ ድጋፍ የሚቀናጅበት የራምስታይን ፎርማት ስብሰባዎች ዋና መመሪያ ሆኖ በማገልገል ላይ ይገኛል። የኔቶ መሪ ይፋዊ ቃል ኪዳን በዩክሬን በኩል በበጎ ቢታይም በኪየቭ ፖለቲካና የወታደራዊ ክበቦች ውስጥ ግን በውጭ ሀገራት የሚሰጡ የጸጥታ ዋስትናዎች ላይ ብቻ የመተማመን አዝማሚያ እየቀነሰ መምጣቱን የሚያሳዩ መረጃዎች እየወጡ ነው። ዩክሬን የብረት ጃርት በሚል መጠሪያ አዲስ ብሔራዊ የመከላከያ ስትራቴጂ እየቀረጸች ሲሆን ይህ ስትራቴጂ ሀገሪቱ በማንኛውም ወራሪ ኃይል ሊዋጥ የማይችል ጠንካራ የወታደራዊ አቅም በራሷ እንድትገነባ የሚያስገድድ ነው። የአውሮፓ ህብረት ኮሚሽን ፕሬዝዳንት ኡርሱላ ቮንደርሌን ቀደም ብለው ዩክሬን ራሷን ወደ ብረት ጃርትነት መቀየር እንዳለባት ባሳሰቡት መሰረት ኪየቭ አሁን ላይ ይህንን ጽንሰ ሐሳብ እንደ አማራጭ ዕቅድ እየተጠቀመችበት ይገኛል። የዩክሬን የስትራቴጂ ለውጥ መነሻ ካለፈው የታሪክ ተሞክሮ የመነጨ መሆኑን የፖለቲካ ተንታኞች ይገልጻሉ። እንደ አውሮፓውያኑ አቆጣጠር በ1994 የቡዳፔስት ስምምነት ሲፈረም ዩክሬን የነበራትን የኒውክሌር መሳሪያ አሳልፋ እየሰጠችው ከአሜሪካ ከእንግሊዝና ከሩሲያ በተሰጣት የደህንነት ዋስትና ነበር። ሆኖም ይህ ዋስትና ሀገሪቱን እንደ አውሮፓውያኑ አቆጣጠር በ2022 ከተከሰተው ጦርነት ሊታደጋት አለመቻሉ አሁን ላይ የኪየቭ ባለስልጣናት በውጭ ሀገራት ቃል ኪዳን ላይ ብቻ እንዳይተማመኑ አድርጓቸዋል። በዩክሬን የኔቶ ልዑክ መሪ የሆኑት አሊዮና ጌትማንቹክ እንደሚሉት ቀደም ሲል የጸጥታ ዋስትና የሚለው ቃል ዩክሬን የምታየው ከሌሎች ሀገራት በሚሰጥ ጥበቃ ላይ ተመስርታ ነበር። አሁን ግን የጸጥታ ዋስትና ዋናው ማዕከል ሀገሪቱ የራሷ የጦር ኃይልና የመከላከያ ኢንዱስትሪ መሆን እንዳለበት በኪየቭ በኩል ግልጽ ግንዛቤ ተፈጥሯል። ይህንን የብረት ጃርት ስትራቴጂ ተግባራዊ ለማድረግ ዩክሬን እጅግ ሰፊና ውስብስብ የሆኑ ዝግጅቶችን እያከናወነች ነው። ከነዚህም መካከል 800,000 ወታደሮችን የያዘ ግዙፍ ቋሚ ጦር መገንባት ዋነኛው ነው። ሆኖም ይህ ዕቅድ ከሰው ኃይል አቅርቦትና ከውስጥ አስተዳደራዊ ፈተናዎች ጋር ተጋርጧል። የዩክሬን መከላከያ ሚኒስቴር መረጃዎች እንደሚያመላክቱት በአሁኑ ወቅት በሚሊዮኖች የሚቆጠሩ ዜጎች ለውትድርና ከመመዝገብ የተቆጠቡ ሲሆን የተወሰኑ ወታደሮችም ያለ ፈቃድ ከግዳጅ ቀጠና ጠፍተዋል። ይህንን ችግር ለመፍታትም ሚኒስቴሩ የወታደራዊ ስልጠና አሰጣጥን ለማዘመን፣ ሙስናን ለማስወገድና በወታደራዊ አመራር ውስጥ አዲስ ባህልን ለመፍጠር ያለመ ሪፎርም እያከናወነ እንደሚገኝ ገልጿል። የወደፊቱ የዩክሬን ጦር ኃይል አወቃቀር በቁጥር ብቻ ሳይሆን በጥራትም እንዲለወጥ ግፊት እየተደረገ ነው። በተለይም መኮንኖችና ሰርጃንቶች ለጦርነቱ አስፈላጊ የሆነውን አመራርና ስልጠና እንዲሰጡ ትኩረት ተሰጥቶታል። በቴክኖሎጂው ረገድ ዩክሬን ትኩረቷን በሰው አልባ አውሮፕላኖችና በረጅም ርቀት ሚሳኤሎች ላይ አድርጋ በ2025 ብቻ የሀገሪቱ መከላከያ ሚኒስቴር ለድሮን ግዢና ምርት ከ2 ቢሊዮን ዩሮ በላይ በጀት መድቧል። ይህ በጀት ካለፈው ዓመት ጋር ሲነጻጸር የ3 እጥፍ እድገት ያሳየ ነው። ዩክሬን የራሷን የረጅም ርቀት ሚሳኤሎችና ክሩዝ ሚሳኤሎች በማምረት ወደፊት ጥቃት ሊሰነዝር የሚችል አካል ስትራቴጂያዊ መሠረተ ልማቶች እስከ 3000 ኪሎ ሜትር ርቀት ድረስ ለመምታት የሚያስችል አቅም ለመገንባት እየሰራች ነው። በተጨማሪም ዩክሬን 150 የሚያህሉ የስዊድን ምርት የሆኑ ሳብግሪፐን ተዋጊ ጀቶችን ለመግዛት ንግግር እያደረገች መሆኑ ተሰምቷል።
ይህ እርምጃ የሀገሪቱን የአየር ኃይል ወደ ዘመናዊ ደረጃ ለማሸጋገር ያለመ ነው። የሀገር ውስጥ የመከላከያ ኢንዱስትሪን ማጠናከር የዚህ ስትራቴጂ ሌላኛው ወሳኝ ምሰሶ ነው። ዩክሬን በዓመት እስከ $35 ቢሊዮን የሚገመት ወታደራዊ ቁሳቁስ የማምረት አቅም ቢኖራትም የሀገሪቱ የፋይናንስ አቅም ግን ለኢንዱስትሪው ሙሉ አቅም መጠቀም እንቅፋት ሆኗል። ባለፈው ዓመት የዩክሬን መንግስት ውል የገባው ለ$12 ቢሊዮን የሚሆን ምርት ብቻ ሲሆን ይህም ማለት 60 በመቶ የሚሆነው የሀገር ውስጥ የማምረት አቅም ሳይሰራ ተቀምጧል ማለት ነው። የአውሮፓ ህብረት ለዩክሬን የሚሰጠው የቢሊዮኖች ዩሮ የብድርና የድጋፍ ስምምነት ይህንን የፋይናንስ ክፍተት ለመሙላት የታለመ ነው። ዩክሬን የጦር መሳሪያዎቿን ለውጭ ገበያ በማቅረብ ኢኮኖሚዋን የመደገፍና የቴክኖሎጂ አቅሟን የማሳደግ ራዕይም አላት። የዩክሬን መከላከያ ኢንዱስትሪ ምክር ቤት ዋና ሥራ አስፈጻሚ ኢሆር ፌዲርኮ እንደሚሉት የወደፊቱ ደህንነት የሚረጋገጠው በተወሰኑ የጦር መሳሪያዎች ሳይሆን የመከላከያ ኢንዱስትሪው በረጅም ጊዜና በጫና ውስጥ ሆኖ የማምረት አቅም ሲኖረው ነው። በሌላ በኩል ሩሲያ ለዩክሬን የምትሰጠው ማናቸውንም የጸጥታ ዋስትናዎች በጽኑ እንደምትቃወም በተደጋጋሚ ስትገልጽ ቆይታለች። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በሰጡት መግለጫ እነዚህ ዋስትናዎች በሞስኮ እይታ ተቀባይነት የሌላቸውና ለቀጠናው ሰላም እንቅፋት የሚሆኑ ናቸው ብለዋል። የክሬምሊን ባለስልጣናት የኔቶ ወታደራዊ ኃይል በዩክሬን ምድር ላይ መሰማራትን እንደ ቀጥተኛ ስጋት ስለሚመለከቱት ይህ ጉዳይ በአቡዳቢው የሰላም ንግግር ላይ ዋነኛው የክርክር ነጥብ እንደሚሆን ይጠበቃል። ሩሲያ ዩክሬን ወደ ኔቶ እንዳትቀላቀል የምታደርገውን ግፊት አሁንም አላቆመችም። ይህ ሁኔታ ደግሞ ዩክሬን ከኔቶ አባልነት ይልቅ በተለዩ የሁለትዮሽ ስምምነቶች ላይ እንድታተኩር አድርጓታል። የአሜሪካ የፖለቲካ ሁኔታ በዩክሬን የወደፊት ዕጣ ፈንታ ላይ የራሱ የሆነ ተጽዕኖ አለው። ፕሬዚዳንት ዶናልድ ትራምፕ ጦርነቱን ለማቆም ከፍተኛ ጥረት እያደረጉ ቢሆንም የእሳቸው የፖለቲካ ውሳኔዎች ሊገመቱ የማይችሉ መሆን በኪየቭ በኩል ስጋትን ፈጥሯል። ትራምፕ ለዩክሬን ደህንነት ሲሉ ከሩሲያ ጋር ወደ ቀጥተኛ ግጭት ይገባሉ ወይ የሚለው ጥያቄ በብዙ የፖለቲካ ተንታኞች ዘንድ አጠራጣሪ ሆኖ ይገኛል። የሰላም ንግግሩ በአቡዳቢ ሲካሄድ ዩክሬን የምታነሳቸው ዋና ዋና ጥያቄዎች የ800,000 ወታደሮች ያሉት ጦር እንዲኖራት መፍቀድና የመከላከያ አቅሟን የሚያሳድጉ የቴክኖሎጂ ሽግግሮችን ማግኘት ናቸው። ፕሬዝዳንት ዜሌንስኪ በሰጡት መግለጫ ዩክሬን ከጎረቤቷ ጋር ባለባት ግንኙነት የተነሳ ሁልጊዜ ነፃነቷን ለማስጠበቅ ውጤታማ የመከላከያ ባለቤት መሆን እንዳለባት አሳስበዋል። ይህ ማለት ግን ምዕራባውያን አጋሮች ከዩክሬን ጎን አይቆሙም ማለት አይደለም። ይልቁንም የውጭ ድጋፉ ከሀገር ውስጥ ጥንካሬ ጋር ተዳምሮ የሩሲያን ዳግም ጥቃት ሊገታ የሚችል ኃይል ይፈጥራል ተብሎ ይታመናል። በየካቲት ወር መጀመሪያ ላይ በኪየቭ የተሰሙት መግለጫዎችና እየተከናወኑ ያሉ ወታደራዊ ዝግጅቶች የዩክሬን የወደፊት ደህንነት በሁለት ዋና ዋና ምሰሶች ላይ የተመሰረተ መሆኑን ያሳያሉ። በአንድ በኩል ከኔቶና ከምዕራባውያን አጋሮች የሚገኝ ፈጣን ወታደራዊ ስምሪትና የጸጥታ ጥበቃ ሲሆን፣ በሌላ በኩል ደግሞ ዩክሬን ራሷን ችላ እንድትቆም የሚያስችላት የብረት ጃርት ስትራቴጂ ነው። የኔቶ ዋና ጸሐፊ ማርክ ሩተ በኪየቭ የሰጡት የተስፋ ቃል ለዩክሬን ትልቅ ዲፕሎማሲያዊ ድል ተደርጎ ቢወሰድም የሰላም ስምምነቱ ዝርዝር ሁኔታዎችና የተፋላሚ ወገኖች ፍላጎት በቀጠናው የሚኖረው ኃይል ሚዛን የሚወስኑ ይሆናሉ። ዩክሬን በራሷ አቅም የምትገነባው የመከላከያ አቅም ብቻ ነው ለወደፊት ትውልድ አስተማማኝ ሰላምን ሊያመጣ የሚችለው የሚለው አመለካከት አሁን ላይ በኪየቭ የበላይነትን ይዟል። ይህ ስትራቴጂካዊ ለውጥ ዩክሬን ከሌሎች ሀገራት እርዳታ ጠባቂነት ወደ ራሷን ወደ መከላከል ጠንካራ ወታደራዊ ኃይልነት እንድትሸጋገር የሚያደርጋት ነው። በአቡዳቢ የሚካሄደው የሰላም ንግግርም የእነዚህን ወታደራዊና ዲፕሎማሲያዊ ግብግቦች ውጤት የሚያሳይ የመጀመሪያው መድረክ ይሆናል ተብሎ ይጠበቃል። የአውሮፓና የዓለም አቀፉ ማህበረሰብም ይህንን የዩክሬን የጸጥታ ሽግግር በከፍተኛ ትኩረት እየተከታተሉ ይገኛል። በቀጣዮቹ ወራት የሚደረጉት ድርድሮችና የሚወሰዱት ወታደራዊ እርምጃዎች ለአውሮፓ የጸጥታ መዋቅር አዲስ ምዕራፍ የሚከፍቱ ይሆናል ተብሎም ይጠበቃል።